አንዳንድ ሰዎች ለምን የፈለጉትን ሰው በፍቅራቸው መጣል እንደሚችሉ አስባችሁ ታውቃላችሁ? አብዛኞቻችን እኛ የወደድነውንና የፈለግነውን ሰው መልሶ እኛም ባለመፈለጉ ስንሰቃይ፣ አንዳንዶች ግን በተፈጥሮ የታደሉት ኃይል ያለ ይመስል የሚፈልጉትን ሰው በፍቅራቸው ማንበርከክ ላይ የተካኑ ናቸው። እናም አብዛኞቻችን ሳቢነት ወይም ማራኪነት የሚመነጨው ከመልካም ቁመና፣ ከሀብት ወይም መግባባት ላይ የተካኑ በመሆን እንደሆነ እናምናለን። ነገር ግን የሰው ልጅ የስነ-ልቦና በጥልቀት ስንመረምር እውነታው ሙሉ በሙሉ ከዚህ የተለየ ሆኖ እናገኘዋለን። ፍላጎትና ስበት የሚፈጠሩት በውጫዊ ነገሮች ሳይሆን በሌላው ሰው አእምሮ ውስጥ በምናነቃቸው ስሜቶችና ሚስጥራዊ ሂደቶች ነው። የሰው ልጅ አእምሮ ሙሉ በሙሉ የተረዳውንና በቀላሉ ያገኘውን ነገር በፍጥነት የመልመድና የመሰልቸት ባህሪ አለ። በአንጻሩ ግን ሙሉ በሙሉ ያልተረዳውን ጥቂት ሚስጥር የያዘበትና የሚጠባበቀውን ነገር አጥብቆ ይመኛል። ይህ የስነ-ልቦና እውነት ለስበትና ለፍቅር ያለንን አስተያየት ሙሉ በሙሉ ይለውጣል። ስለዚህ እስከ መጨረሻው ድረስ ተከታተሉ። አንድን ሰው በህይወታችን ውስጥ ስናገኝና ስለሱ ሁሉንም ነገር በአንድ ጊዜ ስንረዳ የፍላጎታችን እሳት በፍጥነት ነው የሚጠፋው። ምክንያቱም አእምሯችን የሚፈታውን እንቆቅልሽ አያገኝም። የማወቅ ጉጉት የፍላጎት ትልቁ ነዳጅ ነው። አእምሮ ክፍተት ሲያገኝ ያንን ክፍተት በራሱ እሳቤና ምኞት መሙላት ይጀምራል። አንድ ሰው ስለ ራሱ ሁሉንም ነገር ወዲያው ማያወራ ከሆነ የራሱ የሆነ ውስጣዊ ዓለምና ሚስጥር እንዳለው ሲሰማን ሳናስበው ስለሱ ማሰብ እንጀምራለን። ምንድን ነው እያሰበ ያለው? ስለ እኔ ምንድን ነው የሚሰማው? የሚሉ ጥያቄዎች በአእምሯችን ውስጥ ይመላለሳል። እኛ ስለ አንድ ሰው ብዙ ባሰብን ቁጥር ያ ሰው በህይወታችን ውስጥ ያለው ቦታ እየሰፋና እያደገ ይመጣል። የስበት ሚስጥሩ ራሱ ሰውየው ላይ ሳይሆን በዚያ ሰው ምክንያት በአእምሯችን ውስጥ የሚፈጠረው ሀሳብ ላይ ነው። ይህንን ለማብራራት ሁለት የተለያዩ ሰዎችን ባህሪ እናስብ። የመጀመሪያው ሰው ሁልጊዜ የሚገኝ መልእክት ሲላክለት በቅጽበት የሚመልስ ስሜቱና ሀሳቡን በሙሉ ያለምንም ድንበር የሚያፈስ ሰው ነው። ፍላጎቱና አክብሮቱ ግልጽ ቢሆንም ከእሱ ጋር ያለው ግንኙነት ፍጹም ግልጽና የሚገመት በመሆኑ በሌላው ሰው አእምሮ ውስጥ ምንም አይነት ጥያቄ ወይም የማወቅ ጉጉትን አይፈጥርም። ሁለተኛው ሰው ደግሞ ትኩረትና ፍቅር ይሰጣል። ነገር ግን የራሱ የሆነ ሙሉ ህይወት፣ ዓላማና ሚስጥር አለው። ሁልጊዜ በእጃችን ውስጥ እንደሆነ አይሰማንም። ከሁለተኛው ሰው ጋር ስንሆን የሚፈጠረው ስሜታዊ ውጥረትና የማወቅ ጉጉት አእምሯችንን በበላይነት ይቆጣጠራል። ምክንያቱም የመጀመሪያው ሰው እርግጠኝነትን ሲሰጠን፣ ሁለተኛው ሰው ግን የመጠበቅንና የማወቅን ጉጉት ያነቃል። ይህ ማለት ግን ሰዎችን ማራቅ ወይም ደግ ያልሆነ ባህሪ ማሳየት አስፈላጊ ነው ማለት አይደለም። ይልቁንም የሰው ልጅ ተፈጥሮ ትኩረትንና ትስስርን እንዴት እንደሚመዝን መረዳት። አንድ ነገር በብዛትና ያለምንም ገደብ ሲገኝ ዋጋው ይወርዳል። በልክና በሚስጥር ሲሰጥ ግን ዋጋው ይጨምራል። ትኩረታችን ሁልጊዜ የሚገኝ ከሆነ አእምሮ ያንን ትኩረት እንደ ተፈጥሯዊ ነገር ይወስዷል እንጂ እንደ ትልቅ ስጦታ አይቆጥረውም። ፍላጎት የሚወለደው ከተወሰነ የርቀት ስሜትና ክፍተት ነው። ሰዎች ሙሉ በሙሉ ሊቆጣጠሩ እንደማይችሉ ሲረዱ ለእኛ ያላቸው አመለካከትና ትኩረት በከፍተኛ ሁኔታ ይለወጣል። ይህ የስነ-ልቦና መመሪያ ወደ ሁለተኛውና እጅግ ጥልቅ ወደ ሆነው ሚስጥር ያመራናል። ሰዎች በአብዛኛው የሚሳቡት ወደ ሌላው ሰው ማንነት ብቻ ሳይሆን ያ ሰው ስለ ራሳቸው እንዲሰማቸው የሚያደርገውን ስሜት ተከትለው ነው። በሰው ልጅ ተፈጥሮ ውስጥ ትልቁ ፍላጎት የመታየት፣ የመደመጥና ልዩ የመሆን ስሜት። አንድ ሰው ከኛ ጋር በሚሆንበት ጊዜ ስለ ራሱ ያለው አመለካከትና ስሜት ከተለወጠ አእምሮ ያንን አዎንታዊ ስሜት ከኛ ጋር ማገናኘት ይጀምራል። ይህ አሶሲዬሽን ወይም ስሜታዊ ቁርኝት ይባላል። እኛ ሳናውቀው የዚያ ደስ የሚል ስሜት ምንጭ እንሆናለን። ይህ ነገር በዕለት ተዕለት ህይወታችን ውስጥ በተደጋጋሚ እንታዘበዋለን። አብዛኞቻችን ከሰዎች ጋር ስንወያይ ትኩረታችንን ሙሉ በሙሉ የምናደርገው በራሳችን ላይ ነው። ምን ብል ነው የምማርካቸው? እንዴት ብል ነው ጎበዝ ሆኜ የሚታየው? በሚሉ ሀሳቦች እንጨነቃለን። ነገር ግን እውነተኛው ማራኪነት የሚፈጠረው ትኩረታችንን ከራሳችን ላይ አንስተን ወደዛኛው ሰው ማዞር ስንችል። ሰዎችን በእውነት ማዳመጥ፣ ውስጣዊ ፍላጎታቸውን፣ ስሜታቸውን መረዳት እና በቃላት የማይነገሩ ጥቃቅን ነገሮቻቸውን ማስተዋል ስንጀምር በእነሱ አእምሮ ውስጥ ከፍ ያለ ቦታ እንይዛለን። ምክንያቱም በዚህ ዓለም ላይ ሰዎችን በእውነት የሚያዳምጥና የሚያስተውል ሰው እጅግ በጣም ጥቂት ነው። እዚህ ጋር ግን አንድ ትልቅ ስነ-ልቦናዊ ተቃርኖ ይፈጠራል። ሰዎችን ልዩ እንደሆኑ እንዲሰማቸው ማድረግ አለብን ስንል በየጊዜው ሙገሳና አላስፈላጊ ውዳሴ ማፍሰስ አለብን ማለት አይደለም። ከመጠን ያለፈ ሙገሳና ብዙ አድናቆት ዋጋውን በፍጥነት ያጣል። የሰው ልጅ አእምሮ የሚመሰገንበትና የሚደነቅበትን ምክንያት ጠንቅቆ ያውቃል። አድናቆቱ ከእውነተኛ ምልከታና ጥረት የመጣ ሳይሆን ሰዎችን ለማስደሰት ብቻ የቀረበ ሲሆን አእምሮ እንደ ታክቲክ ቆጥሯል። በዚህም ምክንያት ስሜታዊ ዋጋ ይወርዳል። በአንጻሩ ግን አድናቆትና ትኩረት በምክንያትና አልፎ አልፎ ሲሰጥ ሰዎች ያንን ትኩረት ለማግኘት ጥረት ማድረግ ይጀምራሉ። ይህ ስሜታዊ ንጽጽር በሰዎች አእምሮ ውስጥ መጓጓትን ይፈጥራል። ሁልጊዜ ምቹና የማይገመት ነገር የሚያቀርብልን ሰው ሲኖር አእምሯችን ጥረቱን ያቆማል። ነገር ግን አልፎ አልፎ ደስ የሚል ስሜትና ትኩረት እየሰጠ በሌላ በኩል ደግሞ የራሱ የሆነ ራዕይና ድንበር ያለው ሰው ሲያጋጥመን ያንን ሰው ለማስደሰትና ትኩረቱን ለማግኘት ውስጣዊ ፍላጎት ይፈጠራል።
ይህ ፍላጎት በሂደት ጥልቅ ወደሆነ ስሜታዊ ቁርኝት ይለወጣል። ሰዎች ከኛ ጋር ባላቸው ግንኙነት ውስጥ ለራሳቸው የሚሰጡት ግምትና የሚያወጡት ጉልበት በጨመረ ቁጥር ለኛ ያላቸው ስበትና ፍቅር በተመሳሳይ መጠን እየጠነከረ ይሄዳል። ይህ ስሜታዊ ቁርኝት ወደ ሶስተኛውና እጅግ ረቂቅ ወደ ሆነው የስነ-ልቦና መመሪያ ደግሞ ያሸጋግረናል። ይህም የተቃርኖና የንጽጽር ኃይል ነው። የሰው ልጅ አይምሮ ነገሮችን የሚረዳውና ዋጋ የሚሰጠው በንጽጽር ነው። ብርሃንን የምንረዳው ጨለማ ስላለ እንደሆነ ሁሉ የትኩረትና የፍቅርን ጥልቀት የምንረዳውም ከተወሰነ የርቀትና የሚስጥር ስሜት ጋር ሲነጻጸር። አንድ ሰው ሙሉ በሙሉ ለስላሳ፣ ሁልጊዜ እሺ ባይና ምንም አይነት ውስጣዊ ድንበር የሌለው ሲሆን አይምሯችን ያንን ሰው እንደ ተራና ደብዛዛ ነገር አድርጎ የመመልከት አዝማሚያ አለ። በሌላ በኩል ደግሞ ሙሉ በሙሉ ርቆ የሚገኝና ቅንጣት ያህል ትኩረት የማይሰጥ ሰው ሲያጋጥመን ተስፋ እንቆርጣለን። እውነተኛው ስበት የሚፈጠረው በእነዚህ ሁለት ዋልታዎች መካከል ባለው ውጥረት። ይህንን ውጥረት በሕይወታችን ውስጥ እንዴት እንደምናየው እናስተውል። በአንድ በኩል ሞቅ ያለ አክብሮት፣ ጥልቅ የሆነ አዳማጭነትና እውነተኛ አክብሮት እናሳያለን። በሌላ በኩል ደግሞ ጠንካራ የራሳችን መርሆች፣ ልንሻገራቸው የማንፈቅድላቸው ድንበሮችና ሙሉ በሙሉ ለማንም ማንሰጠው የራሳችን ሕይወት ይኖራል። ይህ ድብልቅ በሌላ ሰው አእምሮ ውስጥ ትልቅ ግራ መጋባትና የማወቅ ፍላጎት ይፈጥራል። ይህ ሰው በጣም ያስብልኛል፣ ነገር ግን ሙሉ በሙሉ ሊቆጣጠረው አልችልም የሚለው ስሜት ሰዎችን ከኛ ጋር በሀሳብ እንዲቆራኙ ያደርጋቸው። ይህ ውጥረት በአእምሮ ውስጥ የማያቋርጥ ጉጉት እንዲፈጠር ያደርጋል። አብዛኞቻችን በስበት ሂደት ውስጥ የምንሰራው ትልቁ ስህተት እርግጠኝነትን በፍጥነት ለመስጠት መጣደፋችን። ስሜታችንን፣ እቅዳችንንና ሙሉ ማንነታችንን ገና በስርዓቱ ሳንታወቅ ለሌላው ሰው እናስረክባለን። ይህ በሚሆንበት ጊዜ አእምሯችን የመፈለግና የመመኘት ሂደቱን ያቆሟል። ፍላጎት የሚኖረው ክፍተት ሲኖር፣ አንድ ሰው ስለኛ ሙሉ በሙሉ እርግጠኛ ካልሆነ የሰጠነውን ትኩረት ለማስጠበቅና የበለጠኛን ለማወቅ ጥረት ማድረግ ይጀምራል። ያ ጥረት ደግሞ በራሱ በሌላው ሰው አእምሮ ውስጥ የስበትን ዘር ይተክላል። ሰዎች ለሚያወጡት ስሜታዊ ጉልበት ትልቅ ዋጋን ይሰጣሉ። አንድን ሰው ለማወቅ ለመረዳትና ለማስደሰት አእምሯችን ጊዜና ሀሳብ ሲያወጣ አእምሯችን ያንን ሰው በጣም አስፈላጊ ነው ብሎ ይመዘግቧል። ይህ ማለት ግን በሰዎች ስሜት መጫወት ወይም አለመረጋጋትን መፍጠር አይደለም። ይልቁንም የራሳችንን ዋጋና ገለልተኝነት ጠብቆ የመቆየት ችሎታ ነው። እኛ በራሳችን ሙሉ ስንሆንና ደስታችን በሌላው ሰው እጅ ላይ ብቻ እንዳልሆነ ስናሳይ ሳናስበው የማግኔትን ያህል ሰዎችን ወደ ራሳችን እንስባለን። ይህ የራሳችንን ዋጋና ገለልተኝነት ጠብቆ የመቆየት ኃይል ወደ አራተኛው የስነ-ልቦና መመሪያ ደርሰናል። ይህም የሀሳብ ትንበያ ወይም ፕሮጀክሽን ይባላል። የሰው ልጅ አይምሮ ያልተሟሉ መረጃዎችን በራሱ ቅዠትና ምኞት የመሙላት አስደናቂ ተፈጥሮ አለ። አንድን ሰው ሙሉ በሙሉ ሳናውቀው ስንቀር፣ ነገር ግን ያ ሰው የተወሰነ ማራኪነትና ድንበር ሲኖረው አይምሯችን የራሳችንን ምርጥ ፍላጎቶችና ተስፋዎች በዚያ ሰው ላይ ያሳርፋል። እኛ ያንን ሰው የምንወደው ወይም የምንመኘው እውነታውን ሙሉ በሙሉ አውቀን ሳይሆን አይምሯችን ስለ እሱ የሳለውን ፍጹም ምስል ተከትለን በዕለት ተዕለት ሕይወታችን ውስጥ ይህንን ሁኔታ በተደጋጋሚ እናየዋለን። ስለ ራሳቸው ሁሉንም ነገር የሚያወሩ፣ ውስጣዊ ፍርሃቶቻቸውን፣ ድክመቶቻቸውን፣ ዝርዝር ታሪካቸውን ገና በመጀመሪያው ቀን የሚያስረክቡ ሰዎች የሌሎችን ሀሳብና ቅዠት ያቆማሉ። አይምሯችን መረጃውን በሙሉ ስላገኘ ምስል የመሳል ስራውን ያቆማል። በአንጻሩ ግን ጥቂት ነገሮችን ብቻ የሚያካፍሉ፣ ነገሮቻቸውን በልክ የሚያቀርቡና ጥልቅ የሆነ ጥንካሬ የሚያሳዩ ሰዎች ሌላው ሰው ስለኛ ማሰብ ይጀምራል። ያ ሀሳብ ደግሞ በሂደት ወደ ስሜታዊ ተስፋ ይለወጣል። ይህ ስነ-ልቦናዊ ምስጢር ለምን ሰዎች ያልተነገሩና ያልተገለጡ ነገሮችን አጥብቀው እንደሚመኙ ያብራራል። አይምሯችን በባህሪው ምስጢርን አይወድም፣ ነገር ግን በዛው ልክ በምስጢር ደግሞ ይሳባል። አንድን ነገር ሙሉ በሙሉ መረዳት ሲያቅተን ያንን ነገር የመቆጣጠርና የመረዳት ፍላጎታችን ይጨምራል። በእንደዚህ አይነት ሁኔታ ውስጥ ትንሽ ትኩረት ወይም ፈገግታ እንኳን ትልቅ ዋጋን ያገኛል። ምክንያቱም ያ ትኩረት የሚመጣው ለመድረስ ከባድ ከሆነና የራሱ ዓለም ካለው ሰው ዘንድ በሆኑ ነው። ነገር ግን እዚህ ጋር እጅግ ጥንቃቄ የሚያስፈልገው እውነት አለ። ሚስጥራዊ መሆን ማለት ግድግዳ መገንባት ወይም ሰዎችን ማግለል ማለት አይደለም። እውነተኛ ሚስጥር የሚፈጠረው ከውስጣዊ ጥልቀት እንጂ ከሰው ሰራሽ ድብቅነት አይደለም። የራሳቸው ጥልቅ ፍላጎት፣ እምነትና ዓላማ ያላቸው ሰዎች በተፈጥሯቸው ሚስጥራዊ ናቸው። ምክንያቱም ሙሉ ማንነታቸውን ለሰው ለማሳየትና አድናቆት ለማግኘት አይጣደፉም። ይህ ውስጣዊ እርጋታና ራስን መቻል ወደ አምስተኛው የስነ-ልቦና መመሪያ ይመራናል። ይህም የጥረትና የዋጋ መርህ ይባላል። በሰው ልጅ ተፈጥሮ ውስጥ በብዛት የሚገኝ ነገር ሁሉ ዋጋው የመቀነስ አዝማሚያ አለ። ለምሳሌ አየር ለኛ እጅግ አስፈላጊ ቢሆንም በየቦታው በብዛት ስለሚገኝ በየቀኑ አናስበው። ነገር ግን አየሩ ለጥቂት ሰከንዶች ቢከለከል በሕይወታችን ውስጥ ትልቁና ብቸኛው ፍላጎታችን ይሆን ነበር። በሰው ልጅ ግንኙነትና በስበት ሕግ ውስጥም ተመሳሳይ ሕግ ይሰራል። ትኩረታችን፣ ጊዜያችን፣ ስሜታችን ያለምንም ገደብና ያለምንም ጥረት ሁልጊዜ የሚገኝ ከሆነ ያኛው ሰው ያንን እንደ ተፈጥሯዊ ነገር አድርጎ መውሰድ ይጀምራል። አብዛኞቻችን አንድን ሰው ስንወድ የምንሰራው ትልቁ ስህተት ሙሉ ጊዜያችንን፣ ሀሳባችንና ሕይወታችንን ለእሱ አዘጋጅተን ማቅረባችን። የራሳችንን ስራ፣ ዓላማና እቅድ ወደ ጎን በመተው ለዚያ ሰው ጥሪ ብቻ ዝግጁ እንሆናለን።
ነገር ግን ይህ ባህሪ ፍቅርን ከመጨመር ይልቅ ሳናስበው ዋጋችንን እንዲወርድ ያደርጋል። አእምሯችን በጥረት ያገኘውን ነገር እንጂ በነፃ የቀረበለትን ነገር አጥብቆ አይፈልግም። አንድ ሰው የእኛን ትኩረትና ጊዜ ለማግኘት ጥቂት ጥረት ማድረግ እንዳለበት ሲረዳ ያ ትኩረት በእጅጉ የተከበረና ዋጋ ያለው ይሆናል። ይህንን ለማብራራት የትኩረትን መለወጥ እናስተውል። አንድ ሰው በህይወታችን ውስጥ ሙሉ በሙሉ ሲገኝና ተመሳሳይ ስሜትና ትኩረት ሲያፈስልን አእምሯችን ያንን ሁኔታ ይለምደዋል። መላመድ ደግሞ የስሜት መደንዘዝን ያመጣል። ነገር ግን ያ ሰው ሞቅ ያለ ፍቅርና ትኩረት እየሰጠን፣ በሌላ በኩል ደግሞ የራሱ የሆነ የጠነከረ ህይወት፣ ስራና ዓላማ እንዳለው ስናይ የእሱ ትኩረት ልዩ ስጦታ እንደሆነ እንረዳለን። ያ ሰው ከኛ ጋር የሚያሳልፈው ጥቂት ጊዜ እንኳን በእጅጉ የሚናፈቅና ትልቅ ቦታ የሚሰጠው ይሆናል። የዚህ መመሪያ ሚስጥር ሰዎችን በሰው ሰራሽ መንገድ ማራቅ ወይም በእነሱ ስሜት መጫወት ማለት አይደለም። ይልቁንም በራሳችን ህይወት ላይ እውነተኛ ትኩረት ማድረግ ነው። የራሱ ትልቅ ዓላማ፣ ህልምና ፍላጎት ያለው ሰው ጊዜው በተፈጥሮ የተወሰነ ነው። እንዲህ አይነቱ ሰው ጊዜውንና ትኩረቱን የሚሰጠው በጥንቃቄና በምክንያት ነው። ይህ ተፈጥሯዊ እጥረት በሌላው ሰው አእምሮ ውስጥ ትልቅ አክብሮትና የመፈለግ ስሜት ይፈጥራል። ሰዎች ሊያጡት የሚችሉትን ነገር አጥብቀው የመጠበቅና የመመኘት ተፈጥሯዊ አዝማሚያ አላቸው። ይህ ሊያጡት የሚችሉትን ነገር የመጠበቅና የመመኘት ስሜት ወደ ስድስተኛው የስነ ልቦና መመሪያ ይሸጋግረናል። ይህም የስሜት መረጋጋትና የገለልተኝነት ኃይል ይባላል። በሰዎች መካከል በሚደረግ ማንኛውም አይነት ግንኙነት ውስጥ እውነተኛው ተጽዕኖ የሚኖረው ስሜቱ በበዛ ሰው ላይ ሳይሆን ስሜቱ በረጋና ጸጥ ባለው ሰው እጅ ላይ ነው። የሰው ልጅ አእምሮ ከልክ በላይ የተጨነቀ፣ ተቀባይነት ለማግኘት የሚታገልንና ውድቅ መደረግን የሚፈራን ሰው በፍጥነት ያውቃል። እንዲህ አይነቱ ስሜታዊ ፍርሃትና ውጥረት ሳናስበው ከኛ ዘንድ እንዲሩቅና ዋጋችን እንዲቀንስ ያደርጋል። ይህንን ሁኔታ በስፋት ስናስተውለው አብዛኞቻችን አንድን ሰው ለማስደሰት ስንጣደፍ በየሰከንዱ አመለካከታቸውንና ስሜታቸውን ለመገመት ስንሞክር በእኛ ውስጥ ያለው ስሜታዊ ፍርሃት በግልጽ ይታያል። ሌላው ሰው ይህንን ሲታዘብ በእኛ ላይ ያለው አክብሮትና ፍላጎት እየቀነሰ ይመጣል። በአንጻሩ ግን ራሱን የተቀበለ፣ በራሱ ማንነት ላይ ሙሉ እምነት ያለውና የሌላውን ሰው ውሳኔ ሳይፈራ በጸጥታ የሚቀበል ሰው ከፍ ያለ ስነ ልቦናዊ ኃይል አለው። ይህ ሰው አክብሮትና ፍቅር ይሰጣል። ነገር ግን ያ ፍቅር ካልተመለሰለት ራሱን ለማሳነስ ወይም ለመለመን አይሞክርም። ይህ ስሜታዊ ገለልተኝነት ትልቅ ንጽጽርን ይፈጥራል። ሰዎች በተፈጥሯቸው ራሳቸውን መቆጣጠር የሚችሉትንና ራሳቸው የሚተማመኑ ሰዎችን የመከተልና የማክበር አዝማሚያ ያላቸው። አንድ ሰው የእኛን ስሜት በፈለገው መንገድ ማወዛወዝ እንደማይችል ሲረዳ በእኛ ላይ ያለው አመለካከት በከፍተኛ ሁኔታ ይጨምራል። የእኛ መረጋጋትና ውስጣዊ ጥንካሬ በእሱ ዘንድ ትልቅ መጠጊያና ማራኪ ባህሪ ሆኖ ይታያል። የዚህ የስነ ልቦና መመሪያ ዋና ሚስጥር ስሜት አልባ መሆን ወይም ቅዝቃዜ ማሳየት አይደለም። ይልቁንም የራሳችንን ስሜታዊ መረጋጋት በሌላ ሰው እጅ ላይ ለማስቀመጥ ነው። ፍቅርን፣ ትኩረትንና ወዳጅነትን በሙሉ ልብ መስጠት፣ ነገር ግን የራሳችን ክብርና ውስጣዊ ሰላም ከመቼውም ጊዜ በላይ ውድ እንደሆነ ማወቅ። ይህ ተፈጥሯዊ ጥንካሬ በሌሎች አእምሮ ውስጥ ትልቅ አክብሮትን ይዘራል። ሰዎችንም ወደኛ እንዲሳቡና የእኛን ትኩረት አጥብቀው እንዲፈልጉ ያደርጋቸዋል። ይህ ስሜታዊ መረጋጋትና ውስጣዊ ጥንካሬ ወደ መጨረሻውና ወሳኝ ወደ ሆነው እውነት ይመራል። ፍላጎትና ስበት እንዴት እንደሚፈጠሩ፣ የማወቅ ጉጉትና ሚስጥር እንዴት አእምሮ እንደሚቆጣጠሩ፣ እንዲሁም የስሜት መረጋጋት እንዴት አክብሮት እንደሚፈጠር ተመልክተናል። ነገር ግን እነዚህን የስነ ልቦና መመሪያዎች ሙሉ በሙሉ ከተረዳም በኋላ አንድ ትልቅና መረሳት የሌለበት እውነታ ይቀረናል። እውነተኛና ዘላቂ ስበት በታክቲክ፣ በተንኮል ወይም ሰዎችን በሰው ሰራሽ መንገድ በመቆጣጠር የሚፈጠር አይደለም። የሰው ልጅ አእምሮ በጥበብ መረዳት ማለት ሌላውን ሰው ማስገደድ ወይም ነፃ ፈቃዱን መዝጋት ማለት አይደለም። ይልቁንም የስበት ተፈጥሯዊ ሁኔታዎችን መፍጠር። ሰዎችን እኛ እንዲወዱ ማስገደድ አንችልም። ማድረግ የምንችለው ነገር ቢኖር ራሳችንን የተሟላ ዋጋ ያለውና ማራኪ ሰው አድርጎ መገንባት ብቻ ነው። ሰዎችን በሰው ሰራሽ ዘዴዎችና በብልጣብልጥ ታክቲኮች ለመሳብ ስንሞክር አእምሯቸው ያንን እንደማታለል ይቆጥሯል። እውነተኛ ጥልቅ ቁርኝት የሚወለደው ከእውነተኛ ውስጣዊ ጥንካሬ፣ ከራስ ጋር ከተደረገ ሰላምና ከሌላው ሰው ከሚሰጥ ጥልቅ አክብሮት ነው። ሰዎች ወደኛ እንዲሳቡ የሚያደርገው ትልቁ ሚስጥር ራሳችንን መፈለጋችን ነው። የራሳችንን ህልም፣ የራሳችንን መርህ፣ የራሳችን ሚስጥርና ውስጣዊ ዓለም ሲኖርን በሌሎች አእምሮ ውስጥ ሳናስበው ትልቅ ቦታ እንይዛለን። የሰው ልጅ ልብ ለማሸነፍ በሚደረገው መንገድ ውስጥ ትልቁ የስበት ምንጭ ራሱን ሙሉ በሙሉ የተቀበለና የራሱን ዋጋ የሚያውቅ ሰው ነው። ፍላጎትና ስበት የሚጀምሩት በሌላው ሰው አእምሮ ውስጥ በሚዘራው ሚስጥርና ጉጉት ቢሆንም የሚጠናቀቁት ግን በራሳችን ውስጣዊ እውነትና ጥንካሬ ነው። እናም የስበትና ፍላጎትን ስለ ልቦና መረዳታችን ስለ ሰብአዊ ተፈጥሮ ያለን አመለካከት ሙሉ በሙሉ ይለውጠዋል። ሰዎችን የምንመለከተው በቀላሉ በሚታለሉበት መንገድ ሳይሆን በውስጣቸው ባለው ጥልቅ የስሜት የጉጉትና የመፈለግ ፍላጎት ነው። ይህንን ረቂቅ ህግ ስንረዳ ከሰዎች ጋር የምናደርገውን ግንኙነት ሙሉ በሙሉ በአዲስ መነጽር ማየት እንጀምራለን። እውነተኛው ማራኪነት ሰዎችን ለመያዝ መታገል ሳይሆን ራሳችን አክብረንና በራሳችን ሙሉ ሆነን ሰዎችን በነፃነት ወደ ህይወታችን እንዲመጡ በር መክፈት እንደሆነ እንረዳለን። በመጨረሻም ይህንን ጥልቅ እውነት በህይወታችን ስንተገብረው ከሰዎች ጋር ያለን ግንኙነት ፍጹም አዲስ መልክን ይይዛል። ሰዎችን በሰው ሰራሽ ዘዴዎችና ብልጣብልጥ ታክቲኮች ለመሳብ መታገል እንደሌለብን እንረዳለን።
ምክንያቱም እውነተኛው ማራኪነትን የሚመነጨው ራሱን ሙሉ በሙሉ ከተቀበለ የራሱን ዋጋ ከሚያውቅና የራሱ ሆነ ጥልቅ ውስጣዊ ዓለም ካለው ሰው ዘንድ ነው። ትኩረታችንን፣ ስሜታችንና ጊዜያችንን በልክና በጥበብ ስንሰጥ፣ የራሳችንን መርሆችና ድንበሮች ስናከብር፣ ሳናስበው የማግኔትን ያህል ሰዎችን ወደ ራሳችን እንስባለን። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀሉ። ሰላም ቆዩ።